ሁላችሁም ግን የደስታ ምንጭ ነው ብላችሁ የምታስቡት ሰው የሐዘናችሁ ምንጭ ሲሆን አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የፋንዲሻ ቤተሰቦች እንዴት ናችሁ? እስኪ ሰሞኑን ትላንትና ሱሱ ራሴ ማጥፋት ፈልጋለሁ ሐራም ባይሆን ኑሮ እንግዲህ ሱሱን ታቋታላችሁ። ጥሩ ህይወት ነው የምትኖረው። አሁን እንኳን ሀገር ላይ ገብታ ምግብ ቤት አላት። ሀቡዬ እንዳውም ሀቢባ ሀገር እንደገባች እሷ ምግብ ቤት ተጋብዛ አይታችኋል። ሀሪፍ ካፌ አላት፣ ሀሪፍ ቤት አላት። በብዙ ሰራተኞች ነው የምትኖረው። ማለት የቤት ሰራተኛም የምግብ ቤት ሰራተኛም አላት። ሌክጀሪ ህይወት ነው የምትኖረው። እንግዲህ የተዝናናችሁ ምን እያለችም ትፖስታለች። ሱሱ ሁማን ሄር የምትባለው አረብ ነበር ባሏ ጅዳ ነበር የምትኖረውና እስከ ኢትዮጵያ ያስተገባችበት ነገር ሁሉ እናወራለን። በተደጋጋሚ ድሮ ጀምራ በቤቷ የምታወራው ነገር ነበር። ሀቡ ቤትም አውርታለችና እስኪ በሷ ዙሪያና በአሽረፍ ናስር ዙሪያ እንደው የታዘብኩትን ልንገራችሁ፣ እንደው የተገረምኩትን። በቃ እኔ ብቻ ነኝ ጥያቄ የሚፈጥርብኝ ሁላችሁም ጋር ነው። እና የሱሱን ቪዲዮ ደግሞ አስገባላችኋለሁ ትላለች ብላ እያለቀሰች የተናገረችውን እንግዲህ ለሆደ ራሷ ይመልሳት። ወላሂ አንደኛ ጥያቄ ሱሱ ባለህዳር ናት ታውቃላችሁ። አረብ ነው ባሏ፣ ማሻአላ ጥሩ ባል አላት። ሀሪፍ ህይወት ነው የምትኖረው። በፊት እዚህ እያለ ድሮ የዛሬ 5 ዓመት የዛሬ 4 ዓመት ምናምን ደህና ነበረች። እንግዲህ ላይቭ ላይ ልጇን ሁሉ እንትን እያለች እንደምትንከባከብ እያወራች ላይቭ ላይ እንገባ ነበር። በቤቷ ዘይት ምንም ስትሸጥብና ደህና ነበረች ከባሏ ጋር። እንደዚህ ባሌን አልወድም እንደዚህ ህይወት ነው የምኖር የሚል ምልክት የለባትም። ባሏ ጋር ሁሉ የተዝናናች ፊቱን ባታሳይም ብቻ ህይወቱ ጥሩ ነበርና እንግዲህ እሷ ያው ጓደኛ የፀጉር ቤት ትሄዳለች። ቤቷም እየመጡ ያስተካክሏታል መሰለኝ። ሲጓደኛ ነገር ታበዛለች ይመስለኛልና አላሁ አለም የምታሳየው ሪዝቋን ቡዳ በልታ ሚዲያ ላይ ይሁን የሆነ ነገር ተብትበውባት ይሁን ግን ብዙ ጊዜ አይንና ሲህር ነገር ነክ እንዳለ ታሳያለሽ ማለት ነው። ባለፈውም አይታችኋል። ሀቡቤ ምን አለች? ሱሱ እኔ ከባሌ ጋር መተኛት አልችልም፣ እሱ መኝታ ቤስተኛ እኔ ሂጅ ሳሎን ሁሉ ነው መተኛው ፍራሽ አንጥፊ ብላለችና የዚህን ያህል ትዳርዋንም እንድትጠላ በቃ አሁንማ ጭራሽ ኢትዮጵያ ገብታ ዘልጇን ያስተማመኝ ጭራሽ ባሏም ጋር ተመልሳ አልመጣችም። እሱ እዛው እየሄደ እየመጣ ማለት ነውና ትናንትና በጣም አሳዘነችኝ። ቤተሰብ የላትም አሉ። በያኔ በራሷ አፍ ነው የተናገረችው። ምን የላትም አሉ ላለው አለች ልበል እንጂ አሁን ቪዲዮን ስለማሰማችሁ ማንንም የለኝ አለች። በቃ የላትም የሆነ ሰውም ነግሮኛል እሷም ብላለችና ማለቴ ክፉ ይሄ መጥፎ ነው ታይ ይሄ ደግ ነው በርቺ የሚል ምንም አይነት ሰው ከጎኗ እንደሌለ የተናገረችው። በእርግጥ እኔ በሰው አላምንም። በነገራችን ላይ እኔ ሰው ቢኖረኝም እኔ ሰው አለ ብዬ በሰውም ተመክቼ አላውቅም፣ በሰውም ደስታ አግኝቼ አላውቅም። ሲቀርቡ ራሱ መራቅ ላይ ነኝ። አሁን የሚቀርበኝ ራሱ መራቅ ላይ ነኝ። ብቸኝነቴ ነው ሰላምና ደስታ የሚሰጠኝ እንደኔ ማለት ነው እንደታንደሻ። እሷ ግን በቃ እየፈለገች ያለችው ሰው ነው። ገባችሁ? የሰው ፊሊንግ በቃ ሰው ነው እየፈለገች ያለችው። ይሄ ደግሞ ከሰው መፈለግ ከሰው መጠበቅ በጣም ይጎዳል። ደስታን አሁን እሷ ሁሉም ነገር አላት፣ ግን ይሄን ጎደለ ብላ የምታስበው ምንድነው? የሰው ፍቅር ነው። ያ ማለት የቤተሰብና እንደገና ደግሞ በግልጽ ተናግረዋል የምትወደው ሰው አላት። በትዳሯ ደስተኛ አይደለችም። እየኖርክ ያለው ዝም ብዬ ነው ልጅ አባት ላይ ባለቤቴ ፊት ላይ ልጅ አባት ፊት ላይ የማየው ያንን የምወደውን ሰው ነው። ያ የምወደው ሰው ደግሞ ያው አልፈልግም እንዳለ ነው የተናገረችው። የምትወደው ሰው እኔ አንቺን ገንዘብ አንቺን ምንም አልፈልግም እንዳላት ነው። ስለዚህ እንደዛም ስላላገባት ነው ይሄን ሰው ያግብታ እየኖረች ያለችው። ግን ደግሞ አስቡት አሁን ባለህዳር ናት እሷ። ባሏ በዚህ ልክ ስትናገር ይሄን ቪዲዮ ይሰማል መቼም ታውቃላችሁ። ተረጉሙለታል አረብም ቢሆን ምን እንደሚሰማው እንግዲህ አላህ ይስጥር። ወላሂ እኔ ግን እሷን ክፉ ናት ባለጌና ባሏን ደስ ትላለች ምናምን አለም። ለምን ታማለች። ሐራም ባይሆን ራሴን አጠፋለሁ አለች እኮ። ራሴን ማጥፋት ሁሉ አላማ አላት። ታማለችና እኔ የምፈርደው ባሏ ላይ ነው፣ ሱሱ ላይ አልፈርድም። በተቃራኒው ማለት ለምን ባሏ እንደዚህ መሆኗን መቼም ይሄው በሚዲያም እየተናገረ ነው፣ በውስጥም ነግረዋለች። ምንም ጥርጥር የለውም እንደሚባለውና ሰው ችግሯን ያውቃል። ቀጥ ብሎ ለምንድነው አሳስሮ በስነ ስርዓት ቆሞ ሩቃ ያስቀራባት ወደ ወዲህ የተጣጣረላት እንድትሽር ማያደርጋት? ይሄ ወይ አይን አለባት ወይ ሲህር አለባት።
እሷም ብለዋለች እንጂ ከአንድ ከጤነኛ ሰው ጋር የሚመነጭ አይደለም። ባሏን ባትወደውም አንደላ ቆያ ነው ራስ ስለሆነ ልጇን የታመመችባትን ከባድ ብር እየከፈለች እያሳከመች ልጅ አስተማሚ ናት ታውቃላችሁ ሱሱና ምንም ቢሆን ይሄን እንኳን መስለህ አይታ ትኖር ነበር በሰላም እንኳን እንደዚህ ልትናገር ባሏና ይሄ በሽታ ነው። በጣም ሀበሻ መቀኛ ነው። እንደው ምን እንዳረጉባት አላህ ኢንሃ ያው ታሳየ ነበር። እሷ አቋሟም ቆንጆ ነው። ቆንጆም ጸጉር አላት። ሁሉ ነገሯን ጸጋዋን መግቧን ሳይቀር ታወራ ታሳየ ነበርና እንግዲህ ሐስደዋት ነው። እና እኔ ጥያቄ የፈጠረብኝ ምንድነው ባል ምንድነው ሚስት አዝና እንደዚህ እስከምትው ውስጧ እስከሚሰበር ብቸኝነት እስከሚሰማ ድረስ ምን እያረገ ነው? አረብ ነው ምናምን አትበሉኝ። አንድ ነው ሰው አረብም ሆነ ሀበሻ ለምንድነው የማይጣጣረላት? ለምንድነው ብቸኝነት እንዳይሰማት መጀመሪያ አስቀርቶባት ሮቃ አጣጥሮላት ከጎኗ ቆሞን ያለሁልሽ ዓለም ምንም አይኖርሽ እኔ ካለሁ በቃሻለሁ ካላህ በታች እያለ ለምንድነው ማያበረታ? ትርጉሙ ባል ምንድነው? ሚስት እንደዚህ እስከምትሆን ድረስ እሷ ብቻ አይደለችም። ብዙ ባለዳ ሴቶች እኔ ጋር ሊተነፍሱ ይመጣሉ። በቃ ህይወት ምርር ብሏቸው ማንም ይሄ ሚስጥሬና ያቅም እያሉ እነሱ ግን ባለትዳር ናቸው። ባሎች ለምንድነው የሚስታችሁን ሀዘን የሚስታችሁን በሽታ ቀርባችሁ ከአላህ በታች ማታክሟቸው እንዴ? የሰው ልጅ አንድ ቤት እየኖረ ባለትዳር ሆኖ ካልተነባበበ ያንዱን ቁስል አንዱ ካላከመ ካልተረዳዳ ሐሳብ ለሐሳብ ካልተገናኘ የሚያዳምጠኝ ሰው አጣው ሰው የለኝም ብሎ ውጭ ሚዲያ ወጥቶ እስከሚያወራ ድረስ አንድ ሰው ምን አይነት ትዳር ነው የምትኖሩት? ሁለተኛ ደግሞ አሽረፍ ናስር ሙነሽዱ እንግዲህ እስከዛሬ ችግር ላይ ነው ዘግቶ ቤቱን ተቀምጦ ጭንቀት ላይ ነበረ። አሁን ዛሬ በሚዲያ ወጥቶ በራሱ ማለት ነው እርዳታ ሊጀመር ሲል መጡላችሁ ጓደኞቹ ማሽቃበጥ ምናምን ግስት ላይ ከሌላ ሰው ጋር መግባት ማሽቃበጥ። መጀመሪያ የት ነበራችሁ? እሱ ቤቱን ዘግቶ ወደ ከዓመት በላይ ሲያለቅስ ተጨንቆ እንደዚህ ጸጉሩ ሸበቶ እስከሚያወጣ ድረስ የት ነበራችሁ? ዛሬ ወደ ሚዲያ በራሱ ችግሩን ተናግሮ ሰው ለመረባረብ እያሰበለ ባለ ሰዓት ጓደኛ መስላችሁ አንዴ በኤፍቢ የምትጥፉት አንዴ የምትመጡት ቲክቶክ ላይ ምናምን በፊት የት ነበራችሁ? መቼም የጓደኞቹን ችግር ታውቃላችሁ። ምንም የሚደበቅ ነገር የለውም። ፊቱ ሁሉ ነገሩ እንደዚህ ሆኖ ስታዩት ምን ሆነህ ነው ማለት ትችላላችሁ። አናቅም እንኳን ብትሉ እና ምን ጉር ነው? ቆይ አስመሳይነት፣ የዚህን ያህል አስመሳይነት። አራውዙ ቢላሂ ሚነ ሸይጣን ረጂም። ያ ረቢ አላ ምን ጉር ነው? እንዴ በጓደኝነት ውስጥ ለውስጥ መነባበብ የለም። በትዳር እንደዚህ ጓደኝነት ኦኬ፣ ግን ትዳር ላይ በጣም ሶሪ ያዛቀኝ ትዳር ላይ በጣም እያንገበገበኝ ነው። አንድ ባለ ትዳር ሴት እንዴት ነው በሚዲያ አልቀሳ እስቲ ስሙኝ እንደዚህ ውስጥ ይቆስላል ማንም የለኝ ሰው እስከሚል ድረስ ሰው ባልይ ያለው በጣም ብዙ ሴቶች ሲያለቅሱ ነው ትዳር በቃ ባለዳስ እያለቀሱ ቪዲዮ መስራት እኔ ያለሁበት ችግር ራስ ማጥፋት። አንድ ጓደኛ ራስ ወላሂ ለአዚም ዛሬ እንደዚህ ብላ ጽፋለች። ራስ ማጥፋት ፈልጋለሁ ሐራም መሆኑን ጀሃነም እንደምገባ ሳስብ እመለሳለሁ ብላለች። እንግዲህ እቺ ልጅ የስድስት ልጆች እናት ናት ማለት ነው በልጅነቷ ወልዳ። አንተስ የዚህን ያህል እዚህ ደረጃ እስከምትደርስ ድረስ እቺ ጀግና ሴት ወይነክ አንድ ቤት እየኖራችሁ የሚስታችሁን ሀዘን የሚስታችሁን ችግር ተወያይታችሁ መፍታት ሚስትህን ማከም ለምንድን ነው የሚያቅትኩ? ወንዶች ምን ጉር ነው? ወንዱም በቃ ያለሁበት ችግር ምናምን ይላል። ሚስት እያለ ሚስቱ የት ነሽ? ለምን አታክሚውም? ለምን እርስ በርስ አታወሩም? አትነባበቡም? አትተካከሙም? እኔ እኮ እንደዛ አይነት ትዳር ሳይኖር እኮ ትዳር የሚዘጋኝ ፈጣሪ ሆይ ምን አይነት ጉር ነው? ትዳር ነው ወይስ ጀሃነም